ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በሚቀጥሉት 2 ቀናት ውስጥ የምክክር ኮሚሽኑ በአዲስ አበባ ጉዳይ ላይ የውሳኔ ምክር ሐሳቡን ይፋ እንደሚያደርግ ይጠበቃል። የኦህዴድ ብልጽግና በደህንነት ኃይሎቹ እንደዚሁም በተለያዩ የመንግስት መዋቅሮች ጫና በመፍጠር የአዲስ አበባ ከተማን የኦሮሚያ ክልል ዋና ከተማ ለማድረግ የሄደበት ርቀት ከፍተኛ ውዝግብ ፈጥሯል። በርካታ መረጃዎች እየወጡ ነው። የዛሬ አንዱ የትኩረት አቅጣጫችን ይሆናል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የእዞች አዳዲስ ስያሜዎች ተሰጥተዋል። ግንባሮችንም በተመለከተ በመጪዎቹ ጊዜያት ሊኖር የሚችለውን የኃይል አሰላለፍ የሚያሳዩ የተለያዩ ምደባዎችን እያከናወነ መሆኑን ለአንከር ሚዲያ የደረሱ መረጃዎች ያመለክታሉ። በተለያዩ ጉዳዮች ላይ ትኩረት በማድረግ ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ አሁን ጀምረናል። ከሙልጌታ አንበርብር ጋር በመሆን መሳይ መኮንን አስተናግዳቸዋለሁ። መልካም ጊዜ። ጤና ይስጥልኝ ሙልጌታ። ጤና ይስጥልኝ መሳይ፣ እንደምን አለ? እንዴት አመሸ? እንዴት አለህ? እንግዲህ ስንገናኝ በኢትዮጵያ አቆጣጠር ምሽት ላይ ነው። ብዙ ነገሮች እየተቀያየሩ ናቸው ያሉት። በተለይ ከዚህ ከምክክር ኮሚሽኑ ስብሰባ ሂደት ጋር በተያያዘ አዲስ አበባ ላይ ግብግቡ ጦፏል። ኦህዴድ ብልጽግና ባለ በሌላ ኃይሉ የደህንነት ተቋማቱን በመጠቀም የመንግስት መዋቅርን በመጠቀም ከፍተኛ የሆነ ገንዘብን በመመደብ የሚፈልገውን ለማስፈጸም እየተረባረበ ይገኛል። የብልጽግና ሰዎች ጭምር ወደፊት ለፊት መጥተው የኦህዴድ ብልጽግናን እየተጋፈጡ ነው ያሉት። በምክክር ኮሚሽን ውስጥ ያሉ 2 ግለሰቦች በዋናነት የተጠቀሱ አሉ። ወይዘሮ ሂሩት ገብረስላሴ ኦዳ የአብይ አህመድን አጀንዳ ለማስፈጸም ከምን ጊዜውም በላይ ከፍተኛ የሆነ ርብርብ እያደረገች ትገኛለች። ለማንኛውም ምን መረጃዎች አሉ? ይህንን መረጃ አንስተን ወደ ሌሎቹ እንሄዳለን። በቅርቡ የትብብሩ ኃይሎች መጠነ ሰፊ ጥቃት በአገዛዙ ሊከፍቱ የሚችሉበት ሁኔታ እንዳለ መረጃዎች እየሰማን ያለ ነው። ሙሉጌታ ወደ አንተ ልምጣ። ከአዲስ አበባውን ጀምር። ምን እየሆነ ነው ያለው? የኦህዴድ ብልጽግና ከፍተኛ የሆነ ርብርብ እያካሄደ ነው። አፈና፣ እገታ፣ በዋናነትም የአማራ ተወካዮችን በማስፈራራትና ጫና በመፍጠር የሚፈልገውን ነገር እንዲቀበሉት ለማድረግ ሁሉንም መዋቅሩን ሁሉንም ጉልበቱን ሁሉ እየተጠቀመ ነው ያለው። የሚሆነው ነገር በሚቀጥሉት 2 ቀናት ውስጥ የሚታወቅ ይሆናል። ይሄ ምክክር ተብሎ የተቀመጠው ኃይል ስለ ኢትዮጵያ ሊመክር ሳይሆን የኦህዴድን ብልጽግናን ፍላጎት ለማሟላት የአብይ አህመድን ስልጣን ለማደላደል ከፍተኛ ጥረት የሚያደርግ እንደሆነ በወቅቱ ብዙዎች ሲገልጹ ነበር። በተለይ በአንከር ሚዲያም በተደጋጋሚ የገለጽነው እውነት ነው። እንግዲህ በወቅቱ ሲነሱ ከነበሩት ጉዳዮች መካከል አንደኛው መሳይ የባንዲራ ጉዳይ ነበር። የባንዲራ ጉዳይ በተለይ አጨቃጫቂ እንደነበረ ከዚህ በፊት በተለይ በዓላት በሚከበሩበት ጊዜ ይህን ባንዲራ ይዛችሁ አትውጡ፣ ከእናቶች መቀነት ሳይቀር በመቀስ እየቆረጡ የነበረበትን የኦህዴድ ብልጽግና ፖሊሶች እናስታውሳለን። ይህ ጉዳይ ሙሉ ለሙሉ ይቅር በይደር ይደር በሚል አሳድረውታል። ከዛ በተጨማሪ ደግሞ በተለይ ኢትዮጵያ የጋራ የሆነ መግባቢያ ብሔራዊ ቋንቋ ያስፈልጋታል የሚለው በተደጋጋሚ ሲነሳ የነበረ ጉዳይ ነው። ይሄ ብሔራዊ ቋንቋ ጉዳይ አማርኛ ይሁን የሚል ቀርቦ ነበር። ይህም በይደር ይቆይ ተብሎ የስራ ቋንቋ ግን አማርኛ፣ ኦሮምኛ፣ አፋርኛ፣ ትግርኛ ቋንቋዎች እንዲጸድቁ ነው። ሌሎች ቋንቋዎች ደግሞ እየታዩ እንዲጨምር የተደረገበት ሁኔታ አለ። እንግዲህ በአማርኛ እየመከሩ አማርኛ ጠል የሆኑ ስብስቦች የተሰባሰቡበት እንደሆነ አድማጭ ተመልካቾቻችን እንዲይዙልን እንፈልጋለን። እነዚህንም አነሳው ወደ አዲስ አበባው ጉዳይ መንደርደሪያ እንዲሆን ነው። ብሔራዊ ምክክር ኮሚሽኑ የሀገሪቱን በተለይ በቀጣይ ሊያግባቡ አንድን አገር የሚያስብለው ቋንቋ የጋራ የሆነ መግባቢያ ቋንቋ ሲያስፈልግ ነው። አለበለዚያ በቋንቋ ማትግባባ ከሆነ በቋንቋ ማትነጋገር ከሆነ በጋራ መግባባት የማይችልበት ሁኔታ ከተፈጠረ እንደ ባቢሎን ዘመን ህዝብ ቋንቋ የተደበላለቀ ይሆናል። በጋራ ለመስራትም በጋራ ለማሰብም ለአንድ ሀገር በጋራ አስባለሁ ለማለትም በተለይ ብልጽግና ፓርቲ የጋራ የሆነ ብሔራዊ ቋንቋ ያስፈልገኝም እንዲሁም የተከፋፈለ ቋንቋ ያስፈልገኛም ብሎ ያጸደቀበት ሁኔታ ነው። ከዛ ባለፈ እንግዲህ ብሔራዊ ምክክር ኮሚሽኑ በርካታ ቡድኖችን ማዋቀሩ ይታወሳል። በተለይ 4000 ተሰብሳቢ ወደ 8 ከፈለው። ይሄም 8 ሲከፈል 500 ሆነ። ከዛ መቀጠል ወደ 250 ተከፈለ። ከ250 ደግሞ ወደ 50 ቡድን እንዲዋቀር ተደረገ። በወቅቱም እኛ በዚህ ደረጃ ተዋቅረው እየሰሩ ነው። በዚህ ደረጃ ተዋይተው የሚያመጡት ሐሳብ የዛን አላጥጋቢ የማይሆንበት በተለይም ደግሞ የቡድን ፍላጎት
በቡድን ፍላጎቶች ሊያይሉበት የሚችል ሁነት እንደሆነ በግልጽ ተቀምጦ ነበር። እንግዲህ በአዲስ አበባ ጉዳይ ከ50 ተነስቶ 250 ከ250 500 ደርሰው ነበር። ከ500 ላይ እንግዲህ አዲስ አበባ የፌደራሉ መቀመጫና ራሷን በራሷ የምታስተዳድር ክልል የሚሆን ይሁን የሚል ከ75 በላይ ድምጽ ያለው ድምጽ ተቀምጦ ነበር። ይሄን ድምጽ እንግዲህ የኦህዴድ ብልጽግና አልፈለጉትም። እነሱ በህገ መንግስቱም እንዲሁም ደግሞ የኦሮሚያ ክልል መንግስት መቀመጫም ትሆናለች የጋራ ተጠቃሚነትን በጋራ ነበረ መሆን መቻል አለበት የሚል ሐሳብ ነበረ። ይሄን ጉዳይ በ500 እንግዲህ ተቀባይነት ካገኘ በኋላ ማለትም የራሷን የቻለ የፌደራል መንግስትና ራሷን በራሷ የምታስተዳድር ትሆን ከተባለ በኋላ ይሄን አንቀበልም ብለው እነ ሽመልስ አብዲሳ እና አዳነች አቤቤ አጠቃላይ ብሔራዊ መረጃና ደህንነት የሚባለው መዋቅር ደግሞ ሙሉ ለሙሉ ገብቶበት በተለይ የሚቃወሙትን ሰዎች ከአዳራሽ በማባረር እና አዳነች አቤቤና ሽመልስ አብዲሳ ደግሞ እግር ላይ በመውደቅ ጭምር ለኛ እንድትሆንልን ፍቀዱልን የሚል ምርጫን የገጠሙት። በዚህ ሂደት እንግዲህ አንዳንድ መረጃዎች እየወጡ ይገኛሉ። ከነዚህ መረጃዎች መካከል የአማራ ክልል የብአዴን ተወካዮች ይሄ ነገር ማስማማን ከሆነ እንደ ቋንቋው ልክ እንደ ባንዲራው በይደር ይቆይ የሚል ሐሳብ እንዳቀረቡ የተሰማው። በሌላ ጊዜ እንወያይበታለን፣ በሌላ ጊዜ እንነጋገርበታለን። አሁን ባለንበት ነባራዊ ሁኔታ ለምክክር የተቀመጠን አይመስልም። ስለዚህ በይደር ይቆይልን በሚል ሐሳብ እንዳቀረቡ ነው የተሰማው። ይህን ሐሳብ ተከትሎ ይሄ አይሆንም እንደውም ወደኋላ እንመለስና በ300 እንግዲህ አዲስ ነው ይሄ ቅድም አስቀምጠናል 4000 ከዛ ከ4500 ከ500 250 ከ250 50 የሚል ነበር። ከዛ በተጨማሪ ግን አሁን እነሱ ምንድነው ያሉት በ300 ሰዎች ይዋቀርና ቡድን እንደገና ይሄ ጉዳይ ይታይልን እንጂ ይሄ ጉዳይ ሳይጠናቀቅ የሚቋጭ የምክክር ኮሚሽን የለም የሚል ሐሳብ ኦህዴዶቹ በኩል ሲቀርብ የአማራ ክልል ተወካዮች ሙሉ ለሙሉ አዳራሹን ጥለው እንደወጡ ነው እየተነገረ የሚገኘው። ይሄን ተከትሎ እንግዲህ በዛሬው ዕለት የአብን አመራሮችም ማይ ፕሬዚዳንት እያሉ በፌስቡክ ገጻቸው እየጻፉ አይቻለሁ። አስቂ ናቸው። ተቃዋሚ ፓርቲ መሪ ነን እያሉ ከዛ አስጨማሪ ደግሞ የብአዴን ብልጽግናን መዋቅር እየመራ የሚገኘውን አረጋ ከበደን የኔ ፕሬዚዳንት እያሉ ይገኛሉ። የነሱ የዚህን ያህል ተቃውሞ መውጣት እስከምን ድረስ ሊሄድ ይችላል የሚለው ነገር በጣም አጠያያቂ ነው። ምክንያቱም ከዚህ በፊትም በግልጽ እንዳስቀምጥነው ባንከር ሚዲያ እነዚህ ሰዎች የመደራደር አቅም የላቸውም። እነዚህ ሰዎች የማስፈጸም አቅም የላቸውም። የሚሸሸጉበት የላቸውም። አንደኛ ውክልና የላቸውም። ውክልና በላችሁ ጉዳይ ላይ አትወያዩ፣ አትነጋገሩ። ኦህዴድ ብልጽግና ስልጣኑን ለማስጠበቅ አዲስ አበባን ለመጠቅለል ነው ይሄን የምክክር ኮሚሽን በሚል ያዋቀረው በሚል በተደጋጋሚ ሲገለጽ ነበር። አሁን ግን ኦህዴድ ብልጽግና አጠቃላይ አዲስ አበባ የኔ ካልሆነ አዲስ አበባን ካላጸደቃችሁ በሚል ጫናዎች፣ ማስፈራሪያዎች ብር የማደልም ጭምር እንግዲህ ከዚህ ሁነት ውስጥ በተለይ ከአማራ ክልል ተወካዮች መካከል ብቸኛ ኦህዴድን እየደገፈ የሚገኘው የክልሉ ምክትል ርዕሰ መስተዳድር ተብዬው በብሔር ኦሮሞ ነው። ነገር ግን የአማራ ወኪል ሆኖ የተቀመጠው አብዱ ሁሴን ለነ ሽመልስ አብዲሳ ሽንጡን ገትሮ እየተከራከረ እንዳለ እየወጡ ያሉ መረጃዎች ያመላክታሉ። በቀጣይ ምን ሊፈጠር ይችላል? አጠቃላይ ምክክር ኮሚሽኑ ሊበተን እንደሚችል በግልጽ ማስቀመጥ ያስፈልጋል። ምክንያቱም የሚስማሙበት አጀንዳ የለም። ይዘዋቸው የቀረቡትን አጀንዳዎች አብዛኛውን በሚባል ደረጃ ጥለዋቸዋል። የብሔራዊ ቋንቋ ጉዳይ ተጥሏል። የባንዲራ ጉዳይ ተጥሏል። አሁን የአዲስ አበባ ጉዳይም ሊስማሙበት አይችሉም። የሚጣል ጉዳይ የድሬዳዋ ከተማ አስተዳደር በይደር ይታይ ነው ያለው። ምክንያቱም እሱም በቀጣይ ጥያቄ ቀርቦበታል። ከዛም ባለፈ አንዳንድ አፋን ቀሎ ነው ምናምን የሚሉ በውጭ የሚኖሩ የሆኑ አገር ቤት ብልጽግና የሚደግፋቸው የሆኑ አይደለም ድሬዳዋን አይደለም አዲስ አበባ ጅጅጋ የኛ ነው የሚል አዲስ ፍላጎት ነው ይዘው እየመጡ ያሉት። በሌሎች ቦታዎች ላይ ተከራከር እነሱን ላለማጣት ይሄኛውን ይሰጣን የሚል እቅድ የያዙ ነው የሚመስለው እና አብይ አህመድ እነ ሽመልስ አብዲሳና እና አዳነች አቤቤ ግን ዛሬም ኮንቪንስና ኮንፊውዝ ለማድረግ ከፍተኛ ጥረት እያደረጉ ይገኛሉ። አብይ አህመድ የአማራ ክልል ብልጽግና አመራሮችን አግኝቶ አዲስ አበባ የኛ ነው እንዲሆን ብላችሁ ወስኑ የሚል መረጃም እየተሰራጨ ይገኛል። በብዛት መረጃዎችን ሚስኢንፎርሜሽን ማድረግ ዲስቶርት የማድረግ ከወደ ብልጽግና በኩል በሰፊ እየተሰራ ይገኛል። ነገር ግን የአዲስ አበባን ጉዳይ በኦህዴድ ፍላጎት ለማስፈጸም የሚካሄድ ከሆነ አዲስ እልቂት፣ አዲስ ህዝባዊ እምቢተኝነት፣ አዲስ የከተማ አመጽ በተለይ የአዲስ አበባ ህዝብ ሙሉ በሙሉ በሚባል ደረጃ ጉዳዩን በጥሞና እየተከታተለ ያለው። እስቲ መረጃዎቹን በደንብ ለተመልካቾች
ለማድረስ ያለው አንተ የጠቀስካቸው በተለያየ የመረጃ ምንጮችም ወጥተዋል። እንደዚሁ አንከር ሚዲያ በምክክር ኮሚሽን ውስጥ ካሉ የመረጃ ምንጮቹ እንደዚሁም ከተሳታፊዎች ከብዙ ወገኖች የመጡለት መረጃዎች አሉ። አንተ ያስቀመጥከው ነው፣ የተለየ ነገር የለም። የምክክር ኮሚሽኑ ይህን ሂደት ለማሳለጥ የተለያዩ አሰራሮችን ዘርግቷል። ከነዚህም ውስጥ 4000 የጉባኤ ተሳታፊዎች አሉ፣ 8 አጀንዳዎች አሉ። 8ቱ አጀንዳ 4500 ተከፋፍለው በእያንዳንዱ አጀንዳ ይወያያሉ። ያ አጀንዳ የመጨረሻው በየ500ዎቹ የሚያልቅ የሚጠናቀቅ ነው። ከዛ በኋላ ካለፈ ማለትም ይሄ ነገር የማያስማማ ከሆነ ወይም ደግሞ በ500ዎቹ የማያልቅ ከሆነ ጉባኤ የሚባል አለ 300ዎቹ ያሉበት። እነዛ 300ዎቹ ያሉበት የሚመጣው እነሱ ያንን አጀንዳ የሚቀበሉት 500ዎቹ ካልተስማሙ ነው። አሁን ባለው ሂደት 500ዎቹ ተስማምተው የጨረሱትን ያለቀለትን ያበቃለትን ጉዳይ ነው ኦህዴድ ብልጽግና አቤቱታ አቀረበ። በተለይ በአዲስ አበባ ጉዳይ ላይ ያንን የተደረገው ምክክር ኮሚሽን ውስጥ ባሉ ለኦህዴድ ብልጽግና የሚያደሉ ሰዎች ናቸው ይሄ እድል እንዲሰጠው ተጨማሪ ሂደቶች እንዲኖሩ ያደረጉት። ከነዛም ውስጥ በግልጽ መቀመጥ ያለበት ወይዘሮ ሂሩት ገብረስላሴ ኦዳ ራሳቸው ያሰመሩትን ራሳቸው መጫወቻ ህግ ብለው ያወጡትን እንዲሻርና እንዲፋለስ በማድረግ የኦህዴድ ብልጽግና ጉዳይ ተጨማሪ ቀናትና ተጨማሪ ሂደቶችን እንዲፈቀድለት አድርገዋል። እንደሰማነው 300 አባላት ያሉበት በአብዛኛው የብልጽግና መዋቅር የሀገር ሽማግሌዎች፣ የክልል መስተዳድሮች፣ የከፍተኛ ባለስልጣኖች፣ ታዋቂዎች ያሉበት 300ዎቹ ዛሬ ተሰብስበው ነበረ። የአማራ ብልጽግና ወይም ደግሞ የአማራ ተወካዮች በዚህ ሂደት ላይ ረግጠው መውጣታቸው ወይም ደግሞ ተቃውሞ ማሰማታቸው ተሰምቷል። ለምንድነው በ500ዎቹ የተጠናቀቀውን ጎትተን አሁን የምናመጣው? ይሄ ለምን ተደረገ ብለው ጥያቄ አንስተዋል። ግርግር ነው የተፈጠረው። አረጋ ከበደ እዚህ ላይ ከድሬዳዋ ከተማ ከንቲባ ጋር በመሆን የኦህዴድ ብልጽግናን ጭፍንና ይሄ በጉልበትና በማናለብኝነት በእብሪት የመጣውን ሂደት አንቀበልም ብለው በይደር እንዲቆይ ጥያቄ አቅርበዋል። ሌሎቹ ተቀብሏል። እውነት ለመናገር ሌሎቹ ለምን እንደተቀበሉ አናቅም። በጥቅም ሲደለሉ እንደነበረ ዋዜማ እንደዘገበው 3 የተቃዋሚ ፓርቲዎች ሳይቀሩ መግለጫ ሊያወጡ ከጫፍ ደርሰው ብልጽግና ስልጣን እንሰጣቸዋለን፣ በመጪው መንግስት ውስጥ የሆነ ወንበር የሆነ ቦታ የሆነ መምሪያ ኃላፊ እናደርጋቸዋለን ስለተባሉ መግለጫ ከማውጣት ወደ ኋላ ያፈገፈጉ የፖለቲካ ፓርቲዎች እንዳሉም ሰምተናል። ስለዚህ ብልጽግና ስልጣን እሰጣለሁ፣ ገንዘብ እሰጣለሁ፣ ይሄ በመደለያና በተለያየ ጥቅማ ጥቅም ጉዳዩን ለማስፈጸም የሄደበት ርቀት ነው። በሌላ በኩል ደግሞ በደህንነት መዋቅሩና በመንግስት በተለያዩ ጫና በሚፈጥርባቸው መሳሪያዎች ይህን ጉዳይ በከፍተኛ ደረጃ ትኩረት ሰጥቶ ሲረባረብ እንደነበረን የሰማ ነው። ሌሊቱን ሙሉ በእነዚህ ሰዎች ቤት ለቤት እያንኳኳ ሲያስፈራራ ሲደልል ነው ለዛሬ ቀን የደረሰው። አሁን የመጨረሻ የሰማነው 40 ሰዎች ያሉበት 45 ሰዎች ያሉበት የመጨረሻው የሽማግሌዎች ኮሚቴ የሚባል ተቋቁሟል። የሽማግሌዎች ኮሚቴ እንግዲህ የሚታወቅ አይደለም። የተፈጠሩትን ውዝግቦች አስታርቆ ነገ የውሳኔ ሐሳቡን ለ4000 ተሳታፊዎች ይነበባል ተብሎ ነው የሚጠበቀው። አሁን ባለው ሁኔታ ኦህዴድ ብልጽግና ሁሉንም አስፈራርቶ ሁሉንም ደልሎ የሚፈልገውን ለማስፈጸም እየተረባረበ ነው ያለው። ይቀየር ይችላል፣ ላይቀየር ይችላል፣ የምናውቀው ነገር የለም። ማንኛውም ሂደቱን በቅርበት እየተከታተል ነው ያለነው። ሙሉጌታ አንድ ጥያቄ እዚህ ጋር ይነሳል። ምክክር ተብሎ ነው የተመጣው። የሀገሪቱ ችግር ይፈታል። ሀገሪቱ ዘርፈ ብዙ ችግር ነው ያለባት። የአዲስ አበባ ጉዳይ ምናልባትም ከ1000 የኢትዮጵያ ችግሮች አንዱ ሊሆን ይችላል። ዘርፈ ብዙ ውስብስብ ችግር ያለባት ሀገር ምክክር ኮሚሽን አቋቋምኩ ብላ አዲስ አበባ ላይ እንዲህ መከራ ስትበላ ግን በጣም ነው የሚያሳዝነው። እውነት ለመናገር የምክክር ኮሚሽነሮቹ ይህንን ነበር ወይ 4 ዓመት ሙሉ ላይታች ብለናል፣ ሐሳብ ስንሰበስብ ነበረ፣ አጀንዳዎችን ስንሰበስብ ነበረ ስትሉ የነበሩት አዲስ አበባ ላይ የኦህዴድም ፍላጎት ለማስፈጸም በዚህም የዚህ ምክክር ኮሚሽኑ ታሪክ እንዲቋጭ ነበረ ስትሰሩ የነበሩት። በጣም አሳዛኝ ጊዜ ላይ ያለ ነው። ለማንኛውም የሚቀጥሉት 2 ቀናት ሁሉን ነገር ሊያሳውቀን ይችላል። አንድ ነገር መሰመር ያለበት ሙሉጌታ፣ ምንም ተባለ ምንም ኦህዴድ ብልጽግና የፈለገውን ሊያደርግ ይችላል። ግን በሚቀጥሉት 2 እና 3 ወራት የኢትዮጵያን አጠቃላይ ታሪክ የሚቀይር ለውጥ ይመጣል። የፈለጉትን ማድረግ ይችላሉ፣ ሁሉ ነገር በእጃቸው ስለሆነ። ነገ ግን ታሪክ ይቀየራል፣ ለውጥ ይመጣል። ያንን ነገር በደንብ አስምሮ ማለፍ የሚያስፈልግ ይመስለኛል።
ይሄ አጀንዳ መሆኑ መጀመሪያውን ጀምሮ በብልጽግና መንገድ እየሄዳችሁ ነው፣ የብልጽግናን አጀንዳ እያረገባችሁ ነው የሚሉ በርካታ ሀሳቦች ይነሱ ነበር። በተለይኛ ሐምሌ 8 ቀን ጀምሮ ተከታታይ የሆኑ መረጃዎች እናጋራ ነበርና ከዛ አኳያ አንዳንዶች ጠይቁ ነበረ። ይሄን በማጋራታችን ይሄን መረጃ በመስጠታችን ግን የኦህዴድ ብልጽግና ፍላጎት የኦህዴድ ብልጽግና አገዛዝ ምን አይነት እንደሆነ መላው ኢትዮጵያዊ ፍንትው ነው። አንዳንዱ ዝም ብለን የምንቃወመው ዝም ብለን አብይ አህመድን የምንጠራው ዝም ብሎ አብይ አህመድን ከኦሮሞ ብሔረሰብ ስለመጣ ብቻ የምንቃወመው የሚመስላቸው አንዳንድ ሰዎች አሉ። ግን የኦህዴድ ብልጽግና ፍላጎት በዚህ በምክክር ኮሚሽን በአግባቡ ስለተገለጸ እኮ ነው የአማራ ክልል የብልጽግና ተወካዮች ሳይቀሩ እናንተ ጋር መግባባት አንችልም በሚል መድረኩን ረግጠው እየወጡ ያሉት። ይሄ የማንቃት ይሄ መረጃ የመስጠት ይሄ አጠቃላይ የሰራነው ድምር ውጤት ነው ብዬ ነው የማስበው። በቀጣይም ኦህዴድ ብልጽግና የትኛውንም አጀንዳ ለማምጣት ሙከራ ቢያደርግ፣ በነገራችን ላይ ይሄ ብሔራዊ ምክክር ኮሚሽን ተብየው በመንግስት አስተዳደር በተለይ በመንግስት አደረጃጀት አጀንዳ ዙሪያ ከቀረቡት ምክረ ሀሳቦችና ያጸደቃቸዋል ከሚባሉት ወሳኝ ሀገራዊ ጉዳዮችን የሚመለከት ህብረ ብሔራዊ አንድነት ኮሚሽን ማቋቋም ብሎ አስቀምጧል። ብሔራዊ ምክክር ኮሚሽን ተብየው ውጤት ማምጣት ስላልቻለ ወሳኝ ሀገራዊ ጉዳዮችን የሚመለከት የህብረ ብሔራዊ አንድነት ኮሚሽን ማቋቋም በሚል ያስቀመጡት። ይሄ የሚመለከተው ይሄ ያቋቋሙት ባለፉት 5 ዓመታት የሰሩበት ወደ 20 ቢሊዮን ብር የሚጠጋ ገንዘብ ያወጡበት ወሳኝ ሀገራዊ ጉዳዮችን እንዳይመለከት ነበር ወይ? ከዛ በተጨማሪ በግልጽም እንዳሳዩት በግልጽም በአደባባይ ኦህዴድ ብልጽግና እንደተከራከረበት የኦህዴድን ፍላጎት ለማስፈጸም ነበር ማለት ነው። በነገራችን ላይ በርካታ አንቀጾች ናቸው። አሁን እኛ ስለ አዲስ አበባ ጉዳይ ብቻ እየተወያየን ስለሆነ የክልሎች ድንበር ተጥሶ የፌደራል መንግስቱ በፈለገበት ሰዓት የፈለገው ከተማ ላይ ኦፕሬሽን እንዲያደርግ አጽድቀዋል። የክልሎች ሉዓላዊነት ሙሉ ሙሉ ተጥሶ የክልሎች ሉዓላዊነት መጣሱ አሁን ባለንበት ነባራዊ ሁኔታ አደጋ ነው። ምክንያቱም የኦህዴድ ብልጽግና ፍላጎት ኃያል ስለሆነ ሌሎቹን መደፍጠጥ፣ ሌሎቹን መውረር፣ ሌሎቹን ማጥቃት ስለሆነ ዲሞክራሲ የተጎናጸፈበት ዜጎችን በኩል አይን በሚያይ መንግስት በማንኛውም ሰዓት የትኛውም ኦፕሬሽን ቢሰራ ችግር አልነበረው። ነገር ግን ኢትዮጵያ ውስጥ ያለንበት ነባራዊ ሁኔታ በጣም አደገኛ ስለሆነ የክልል አቅሞች እንዲባክኑ የክልል አቅሞች እንዲበሰብሱ የማድረግ ከፍተኛ ፍላጎት አለ በኦህዴድ ስር ሌሎችን የመጠቅለል ማለት ነው። ሌላኛው እኔ በጣም ያሳዘነኝ የሲዳማ ተወካዮች፣ የሶማሌ ተወካዮች እና የሌሎች ተወካዮች ኦህዴድ ብልጽግና አዲስ አበባ የኔ ነች ሲል አብረው ይሁን ማለታቸው ነው። ባገኘነው መረጃ መሰረት እነዚህ ሰዎች ድጋፍ ሰጥተውታል። ሲዳማ የወረራ ያለበት ነው። የሲዳማ ወጣቶች ይሄን ይቀበሉታል። በነገራችን ላይ ሲዳማ ህዝብን ወክለው ሲመጡ የሶማሌ ህዝብ ይሄን ይቀበለዋል። ሶማሌን ወክለው የመጡ ሰዎች አዲስ አበባ የኦሮሞ ነች ብለው እንዲፈርሙ የተደረገበት በዛ እንዲግባቡ የተደረገበት ዋነኛ ምክንያት ምንድነው? እነዚህ ወከሉት ሰዎች ወይም ደግሞ ተወካይ ሆነው የመጡት ሰዎች እንደም በሌላ መንገድ ወይ በሙስና ወይም ደግሞ በሌሎች ቅሌቶች ተይዘው ሊሆን ይችላል። በህዝብ ጉዳይ ግን ህዝባቸውን ሳያወያዩ የብልጽግና ወኪሎች የሚፈራረሙበት ነገር ትክክል አለመሆኑን በግልጽ ማስቀመጥ ያስፈልጋል። እንግዲህ ሊጸድቁ የሚችሉት የሃይማኖት ጉዳይ ምክረ ሀሳቦች ሊጸድቁ ይችላሉ። እንደዚህ አይነት መሰል አጀንዳዎች የአብይ አህመድ ወደ ፓርላመንታዊ በተለይ ወደ ፕሬዝዳንታዊ እንቅስቃሴ የሚያደርገውን ሊያጸድቅ ይችላል። ከዛ በተጨማሪ ደግሞ አዲስ ብሔራዊ አንድነት ምክክር ኮሚሽን የሚል አቋቁሞ ሊወጣ ይችላል። ከዛ የተለየ ግን ሚና የለውም። በግልጽ ማስቀመጥ የሚያስፈልገው ግን ይሄ ኦህዴድ መሩ በነ ወይዘሮ ሄሩት ገብረስላሴ ኦዳ የሚመራው ብሔራዊ ምክክር ኮሚሽን ተብየው ግን በኦህዴድ ጫና፣ በኦህዴድ ፍላጎት፣ በኦህዴድ አስገዳጅነት አዲስ አበባ እኔ አድርጌ እመጣለሁ ቢል
ከፍተኛ የሆነ አደጋ በራሱ ላይ እንደሚጋብዝ በግልጽ ማስቀመጥ ያስፈልጋል። አሁን ካለው የባሰ ችግር መጨረሻ ላይ ሄዶ እንደሚደበቅ በኦሮሞ ህዝብ ይታወቃል። በርካቶች የሚጋሩት እውነት ነው። ነገር ግን በተለይ የኦሮሞ ምሁራኖች አሁን ከሰሞኑ ፕሮፌሰር ሕዝቅኤል ጋቢሳ በሰፊው ሐሳቡን እያጋራ ይገኛል። የወለጋ ህዝብ ጥያቄ አይደለም፣ የጅማ ህዝብ ጥያቄ አይደለም፣ የመላው ኦሮሞ ህዝብ ጥያቄ አይደለም፣ የኦህዴድ ጥያቄ ነው፣ ትክክል አይደለም የሚሉ ምሁራኖች እየመጡ ነው። አንዳንዶች ደግሞ ምን እያሉ ይገኛሉ መሰለ መሳይ ዲያስፖራዎች ናቸው ይሄን ነገር እያጋጋሉት ያለው እንጂ የዛን ያህል ትኩረት የሚሰጠው ጉዳይ አይደለም በሚል ደግሞ እነ ጀዋር መሐመድ ሲናገሩ እናያለን። ስለዚህ ኦህዴድ ጠቅልሎ እንዲወስደው እነ ጀዋር መሐመድ ይሄኛውን አጀንዳ በመቀልበስ በሌላ አጀንዳ ለመሞከር ከፍተኛ ጥረት ያደርጋል። ዲያስፖራው ያሟሟቀው ስለሆነ እንጂ አዳራሽ ላይ እኮ ቢወያዩም ችግር አለው የሚል ሐሳብ ሲናገር ሰምቻለሁና እቺው የተዘበራረቀበት ፖለቲካ የሚያካሂዱ ሰዎች በየጊዜው ይኖራሉ። የጀዋር ደግሞ ውሶበት መጥቷል። ለማንኛውም አሁንም መረጃ እየጠበቅን ነው ያለነው። ከምክክር ኮሚሽኑ አካባቢ የሚወጡት ነገሮች የሚያሳዩት በተወሰነ ደረጃ በቁም እስር ላይ በሚመስል መልኩ በኦህዴድ ብልጽግና መስመር ላይ የሌሉ ወይም ደግሞ ተቃውሞ ያቀረቡ ከግራም ከቀኝም ያሉትን ሰዎች በዋናነት ደግሞ የአማራ ተወካዮች ላይ የኦህዴድ ብልጽግና የደህንነት ኃይሎች ከፍተኛ ማዋከብ እያደረጉ ነው። እንቅስቃሴያቸው ተገድቧል። እንደሰማነው ከሆነ በተለይ እንቅስቃሴው የተገደበ አንድ የአማራ ተወካይ ነው ይህን መረጃ ያደረሰን። ስልክ ደውሎ ጓደኞቹ ጋር ተመሳሳይ የእንቅስቃሴ ገደብ እንደተደረገበት ያም ጓደኛው እንደገለጸለት ነው የነገረን። ስለዚህ በአማራ ዴሊጌሽን ወይም ደግሞ ተወካዮች ላይ እንደዚህ አይነት ነገር እንዳለ ነው የሰማነው። እኔ ምን እንዳይመጣ ነው አሁን እንደው እስቲ እንደው ምንድን የተፈለገው እንደው ይሄ ሁሉ ሆነ። አዲስ አበባ በእርግጥ እነሱ የፈለጉት አንዳንድ ጊዜ እውነት ለመናገር ይሄ የኦሮሞ ህዝብ ፍላጎት ነው። በእንደዚህ ጠባብ ብሔርተኞች በእንደነዚህ አይነት አክራሪ ብሔርተኞች የኦሮሞ ህዝብ ፍላጎት የኦሮሞ ህዝብ ለኢትዮጵያ ያበረከተው አስተዋጽኦ እንደው ተደልዞና ተበርዞ በእነዚህ ሰዎች ብቻ ይተካል ብለን አይደለም። ግን ምንድነው የፈለጉት እነዚህ ሰዎች? እውነት ለመናገር አንዳንዴ ስንፍናም ነው። ሰው እኮ በራሱ ጥረት ሰርቶ ተለውጦ የኔ ነው ሲል ደስ ይላል። ሌላው ለፍቶ በላቡ ጥሮ ግሮ የኦሮሞ ህዝብ ሀብት አለበት አዲስ አበባ ላይ። ግን የኢትዮጵያ ህዝብ ከዳር እስከ ዳር ሀብቱን ጥሪቱን የገነባበት ቤት ላይ እኛ እንውሰደው ማለት እውነት ስግብግብነት ብቻ አይገልጸውም፣ ስንፍናም ጭምር ነው። ለምንድን ነው የማይሰራው? ኢትዮጵያ መሬት አላት፣ ብዙ ዋና ከተማ መስራት ይቻላል። ግብጽ ብዙ ዋና ከተሞችን እየሰራች እኮ ነው። ብዙ ከተሞች እኮ እየተገነቡ ነው። እነሱ ምን ነው በተሰራ ቤት ባለቀ ቤት ላይ መጥተው እንደዚህ አይነት ይሄ እኮ ስንፍና ነው፣ ስግብግብነት ነው። ለምን ሌላ ከተማ አይገነባም? ለምን ታሪክ አይሰሩም እነሱ? አንድ ወቅት ላይ አዳነች አቤቤን ኢንተርቪው ሳረጋት አዲስ አበባ መተንፈስ አለባት፣ አዲስ አበባ ላይ ጫናው በዝቷል። ስለዚህ እንደ ዕቅድ ሌሎች ብዙ ዋና ዋና ከተሞች የኢኮኖሚ ዋና ከተማ፣ የፖለቲካ ዋና ከተማ፣ የምናምን ዋና ከተማ መገንባት ያስፈልጋል አሉ። ለምን ታዲያ እሱን ተግባራዊ ያደርጉም? አዲስ አበባ ላይ መረባረብ እኔ የፖለቲካ ማረጥ ነው። ለምንድን ነው አዲስ አበባ ብቻ? ስንት ከአዲስ አበባ በተሻለ ሁኔታ አቀማመጣቸው የአየር ንብረታቸው ምቹ የሆኑ የኢትዮጵያ አካባቢዎች እኮ አሉ። አዲስ ከተማ መገንባት አይቻልም ወይ? እነሱ ለምንድን ነው በተሰራ ባለቀለት ቤት ላይ መጥተው እንደዚህ አይነት ጥያቄ አቅርበው ሀገሪቱ ሌላ ውጥረት ውስጥ ሀገሪቱ ገና ስንት ቀውስ መፍትሄ ያልሰጠቻቸው ስንት ቀውስ እያለ ከእንደገና ይህንን አምጥተው ጠረጴዛ ላይ አስቀምጠው ኢትዮጵያውያን በዚህ ደግሞ ሌላ መከራ፣ ሌላ ጭንቀት፣ ሌላ የእርስ በርስ ጦርነት ውስጥ እንዲገቡ በጣም ያሳዝናል። በእውነት ለመናገር በጣም የሚያሳፍሩ ስብስቦች ናቸው የኦህዴድ ብልጽግና የሚባሉት። ትክክል ነው መሳይ። እዚህ ላይ በግልጽ ማስቀመጥ የሚያስፈልገው የታጠቁም ያልታጠቁም ኃይሎች በተለይ የኦህዴድ ብልጽግናን ፍላጎት በአግባቡ በመረዳት ለጋራ ትግል መዘጋጀት መቻል አለባቸው። በውጭ የሚገኘው ዲያስፖራ ደግሞ በተለይ በቀጣይ ከአዲስ አበባም ጋር ተያይዞ ከሌሎችም ጋር ተያይዞ በተለይ የኦህዴድ ብልጽግናን አገዛዝ ለመታገል እንቅስቃሴ የሚያደርጉትን በሐሳብ በሞራል በፋይናንስ መደገፍ መቻል አለባቸው። ከዛ በተጨማሪ ደግሞ በተለይ የደህንነትና የፖሊስ መዋቅሩ በሌተናል ጀነራል አስራት ዲነሮ ቢመራም ነገር ግን ትክክል አለመሆኑን በአግባቡ በማስረዳት ከአዲስ አበባ ህዝብ ጎን እንዲቆም የማድረግ ከእያንዳንዱ ዜጋ ይጠበቃል፣ ከእያንዳንዱ ሰው ይጠበቃል። የኦህዴድ ብልጽግና ፍላጎት የታወቀ ነው፣ አደባባይ ላይ የዋለ ነው።
ስለዚህ ፍላጎቱን ምንም ልታደርግለት አትችልም። ይሄን አገዛዝ በድርድር በውይይት ልትታገለው አትችልም። ዛሬ አንድ ሰው ማህበራዊ ሚዲያ ላይ ምን ብሎ ጻፈ? የህወሓት ኃይሎችም አንደራደርም የሚሉት የፋኖ ኃይሎችም አብይ አህመድን ከማስወገድ ውጭ አንቀበልም የሚሉት ትክክል ናቸው። ምክንያቱም አብረውት የሚሉትን አንድ ፓርቲ ነው የሚሉትን እንኳን የአማራ ብልጽግናን ያላከበረ ኦህዴድ ብልጽግና ነው። ስለዚህ ይሄን አገዛዝ መደራደር ሳይሆን ማስወገድ ብቸኛ ነው መፍትሄ የሚል ሐሳብ አቅርቦ ነበርና ይሄ የሚጋራው ሐሳብ ለዛም ነው በነገራችን ላይ አብይ አህመድ የመደራደር የመወያየት አጠቃላይ ፖለቲካ የሚባል ማቅ የሆነ የፖለቲካ ደንቆሮ ዘገምተኞች ስብስብ ነው የብልጽግና። አማራ ክልል የሚገኘው ኬሚሴ ላይ ያለው የኦሮሞ ብሔረሰብ አስተዳደር ዞን በአማራ ክልል እንደሚተዳደረው አዲስ አበባ ምን ችግር አለው እንደዚህ አይነት አስተዳደር ቢኖራት የሚል ነው የጠቅላይ ሚኒስትሩ አማካሪና ብርሃኑ ሌንጀሶ አይነቶች ማለት ነው። ሐሳብ ያወሩልን ይፈልጋሉ። የሆነችን ቦታ የሆነችን አካባቢ ምሳሌ አድርገው የአዲስ አበባን የባህል የፖለቲካ የኢኮኖሚ ማዕከልን ለኛ ይገባናል ይላሉ። ይሄ እኮ ኢትዮጵያውያን ናቸው የገነቡት። ኢትዮጵያትን እኔ ልውሰድ እኔ ልብላ፣ እናንተ መብራት አብሩ፣ እናንተ ሻማ አብሩ፣ እኔ ግን ልብላ። የጌቶችና የምንዝሮች ታሪክ ሙሉጌታ እዚህ ላይ ከውጭ ዶክተር ጸጋዬ አራርሳ የሚባል እውነት ለመናገር ስለዚህ ሰውዬ እንኳን ብዙ መናገር አልፈልግም፣ ግን አንድ ያቀረበው ሐሳብ አለ። ከፈለጋችሁ መሬት እንስጣችሁና ሌላ ቦታ ዋና ከተማ ገንቡ፣ ይሄ አዲስ አበባ ለኦሮሞ ተዋት የሚል ይሄ አሁን ጤናማ አንጎል ነው? ይሄ አንጎል እውነት ሕክምና ያስፈልገውም? እንዲሁ ዝም ብሎ የሚታው ነው? እንዲህ አይነት ሐሳብ የሚያቀርቡ ምሁራን ሊቃነን የሚሉ ታሪክን አንሻፈው ሌላ ምንም ነገር የላቸውም። አንድ የሚያደርጋቸው ነገር ቢኖር ድንቁርና ነው። ከዛ ውጭ ሌላ ቃል ልናገኝነት አልችልም። ንቅለ ተከላ እናድርግ ነው እያሉ ያሉት። ኢትዮጵያ ላይ ንቅለ ተከላ እንፈጽም ነው እያሉ ያሉት፣ ሌላ አይደለም። እናንተ በነገራችን ላይ አብይ አህመድ ቦሌ የሚገኘውን ኤርፖርት እኮ ወደ ደብረ ዘይት ወስዶ ትልቅ ተገነባለው ቦሌ የሚገኘውን የአዲስ አበባ ኤርፖርት አዳክማለሁ ሲል እኮ ማንም የተናገረው የለም አይደል መሰለኝ። ያንን ግን አድርጓል። ግን ያንን ለምን እንዳደረጉት ገዳ ሲቲ ብለው ደብረ ዘይት ዙሪያ ምን እየሰሩ እንዳለ እኮ ይታወቃል። ከአዲስ አበባ ቆርሰው ሸገር ሲቲ በሚል አዳነች አቤቤና ሽመልስ አብዲሳ ሲካፈሉ አዲስ አበባ ህዝብ ያውቃል። ስለዚህ ሸገር ሲቲን ከቀማ ነው ኤርፖርቱን ወስደን ደብረ ዘይት ላይ ካቆም ነው ሌላ ከተማ ስንገነባ ምንም የማይሉን ከሆነ ቀሪዋን አዲስ አበባን የምንቀማቸውን የማያመጡም ነው እየተባለ ህዝቡም አብይ አህመድ እንደሚሰድበው ሾርት ሜሞሪያም እያለ እንደሚናገረው በዛ ልክ ሆኖለታል። በየጊዜው የሆነ ነገሩን ሲቀመው ከመታገር ይልቅ ዝምተኛ ሆነበት ማለት። ለዛ ነው ንቅለ ተከላ እንፈጽም እያሉ ያሉት እነዚህ ምሁራኖች። ለዛ ነው ንቅለ ተከላ እንፈጽም እያሉ ያሉት የኦህዴድ ብሔርተኞች። ለዛ ነው እነዚህ ጽንፈኛ ብሔርተኞች ከተማዋን ለኛ ካልሆነች ሪሌቫንት እናደርጋታለን እያሉ በየቦታው የሚቆርሷል። መላ ኢትዮጵያ መታገር ካለበት አይደለም ለአዲስ አበባ ሸገር ሲቲ ብላ የቆረስከው የአዲስ አበባ አካል ነው ብሎ ነው መታገር መቻል ነው። ከአዲስ አበባ ወስዶ ሸገር ሲቲ ይላል፣ አዲስ አበባ ይመጣና ፊንፊኔ ይላል። ሸገር ሲቲ ያለው ነው ፊንፊኔ ይለው። አጭበርባሪዎች ናቸው። ራሳቸውም እንደተናገሩት እያወዛገቡ እያሳመኑ መቀጠል ነው የሚፈልጉት። ነገር ግን ከዚህ በኋላ የሚያሳምኑት አካል የለም። ከዚህ በኋላ የሚያወዛግቡት አካል የለም። ሁሉም ነቅቶባቸዋል። በነገራችን ላይ እናገኘው ተሻገር ወይም ደግሞ የአማራ ብልጽግና እንኳን ነቅቶባቸዋል። የማይነቀው ወይም ደግሞ ይለወጣል ተብሎ የማይታሰበው የአማራ ብልጽግና ነበር። እሱ እንኳን ነቅቶ አባሎቹን ሰብስቦ እንደዚህ ካልሆነ በሚል ትቷቸው ወጥቷል። በቀጣይ ሌላውም አይቀበላቸውም። የወራሪነት መንፈሳቸው የሰቃጭነት መንፈሳቸው አደገኛ። ይሄን አደገኝነታቸውን ደግሞ ማስቆም የሚቻል በጠንካራ ኃይል በትብብር ኃይል። ለዛም ነው እኛ ጥምረት ያስፈልጋል፣ ትብብር ያስፈልጋል። አብይ አህመድ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ጫንቃ መነሳት መቻል አለበት። የኦህዴድ ብልጽግና ፍላጎት መወገድ መቻል አለበት። ኦህዴድ ብልጽግና በኢትዮጵያ ሰማይ ስር እስካለ ድረስ ሰላም የለም። በኢትዮጵያ ሰማይ ላይ እስካለ ድረስ ጸጋ የሚባል የለም። ብልጽግና የሚሉት የውሸት ነው፣ ድህነት ነው ባናታችን ላይ እየመጣ ያለው። ዛሬ 500 ሚሊዮን ብር ለባንኮች እናከፋፍላለን ብለው የብር ምንዛሪ ሰቅለውት ነው የመጡት። እየሆነ ያለው ይሄ ሰዎች የዕለት ጉርስ መመገብ አቅቷቸዋል። ህዝብ በፊትም እንዳቀረብ ነው ሰዎች በአካባቢያቸው መለመን ስለቸገራቸው በሌላ አካባቢ በሌላ ክፍለ ከተማ እየዞሩ ነው እየለመኑ ያሉት።
እየኖሩ ያሉት እንደዛ። አንዳንድ እህቶቻችን ቀን ቀን የመንግስት ሰራተኛ ሲሰሩ ነው፣ ማታ ማታ የሴተኛ አዳሪነት ስራ ነው እየሰሩ ያሉት። አእምሯቸውን ነው እየሸጡ ያሉት። ብልጽግና ከዚህ የባሰ ህይወት ኑሩ ነው እያለ ያለው ህዝቡን። ይሄ አይበቃችሁም፣ ይሄማ ጸጋ ነው፣ ይሄማ የድሎት ኑሮ ነው፣ ይሄማ የፍስሐ ዘመን ነው እያለ ያለው። ከዚህ የባሰ ከባሪያ ያነሰ ህይወት ላኑራችሁ ነው እያለ ያለው። ይሄን ነው መታገል ያለብን። ይሄን ነው ወደፊት አሽቀንጥረን መጣል መቻል ያለብን። አለበለዚያ ከዚህ የከፋ ግብር በየጊዜው ነው ሰውን እንትን እያለ ያለው እያበሳጨ ያለው። አንዳንዱ ለመግለጽ የሚያስቸግር ነው። በነገራችን ላይ መስል በጣም አደገኛ ነገር ነው። ጥናት እየተሰራ ነው። እነዛ ጥናቶች ይፋ ሲደረጉ አዲስ አበባ ውስጥ ያለው ነገር በጣም አደገኛ ነው። ማህበራዊ መሰረቱና ያፈረሱት የአዲስ አበባ ህዝብ በነገራችን ላይ መስል በኮሪደር ስም ተነጋግሮ እንዳይወያይ ወደ ኮንዶሚኒየም ነው የረጩት። ይሄን አደገኛ እውነት በአግባቡ በመገምገም የብልጽግናን አገዛዝ አንዴና ለመጨረሻ ጊዜ ለማስወገድ መላ ኢትዮጵያ የበኩሉን ጠጠር ማዋጣት መቻል አለበት። ነፃነት በነፃ ይገኝ። ብዙዎች ትንሽ ነገሮችን እናፍታታ በዚህ ጉዳይ ላይ፣ ምክንያቱም ይሄ ጉዳይ በጣም አደገኛ ነው። አብይ አህመድ ባለፈው ወደ ባህር ዳር ሄዶ የባህር ዳርን አውሮፕላን ማረፊያ ባስመረቀ ጊዜ መሰረት ሚዲያን ነው ምንጭ የምናደርገው፣ የመሰረት ሚዲያን ዘገባን ነው እዚህ ላይ በዋቢነት የምንጠቅሰው። አስገራሚ ነገር ነው። የኢትዮጵያ ህዝብ መስማት አለበት። የኢትዮጵያ ህዝብ ይህንን ሰው መሪ ነው ብሎ ከዚህ በኋላ ሊቀበል ይገባዋል ወይ? ውይይት አድርጓል ከአማራ ክልል የክልሉ ባለስልጣናትና የዞን አመራሮች ጋር። አብይ አህመድ እዛው ባህር ዳር ላይ ውይይት ባደረገ ጊዜ በውይይቱ ወቅት ጠቅላይ ሚኒስትሩ አዲስ አበባና ድሬዳዋ በኦሮሚያ ክልል ስር ካልተካለሉ በስተቀር የኦሮሞን ህዝብ ከተቃዋሚዎችና ታጣቂዎች መነጠል እንደማይቻል ገልጸው ይህንን ውሳኔ ለመተግበር የክልሉ አመራር የፖለቲካ ድጋፍ እንደሚያስፈልገው አሳስቧል ይላል። ብዙ ነገሮች ወጥተዋል በዘገባው ላይ። እችን ነገር ግን በደንብ የኢትዮጵያ ህዝብ እንዲረዳ የሚያስፈልግ ጉዳይ ነው። አሁን ስንናገረውና ይህን ነገር ስንገልጸው ሽመልስ አብዲሳ የተናገረ ሊመስል ይችላል፣ ወይም አንድ ጽንፈኛ የኦሮሞ ፖለቲከኛ የተናገረ ሊመስል ይችላል። አይደለም። አብይ አህመድ የ130 ሚሊዮን ኢትዮጵያን ህዝብ እመራለሁ ብሎ ቤተ መንግስት የተቀመጠ ሰው ነው። አዲስ አበባ የኦሮሞ ካልሆነች ሁሉ ነገር ይበላሽብኛል ብሎ የሚያስብ ሰው ነው። ከዚህ በኋላ ይሄ ሰው ለምንድን ነው ቤተ መንግስት ለአንድ ቀን የሚቆየው? ስብሰባው ላይ የተነሱ ነገሮች አሉ። አንዳንድ ሰዎች የኦሮሞ ብልጽግና በደህንነትም በተለያዩ መዋቅሮች ጫና ሲፈጥርባቸው ህገ መንግስት ይካተት ካላችሁ በቃ ነገ ከነገ ወዲያ ውጡ ግቡ የሚል ሰቀቀን ውስጥ እንዳንገባ ለኛም ዋስትና የሚሰጥ አንቀጽ ህገ መንግስት ውስጥ ይግባ የሚል ሐሳብ ሁሉ እንዳቀረቡ ሰማን። እንዴ ይህንን መስማት ለኢትዮጵያውያን ከሞትም በላይ ሞት ነው። የኢትዮጵያ መናገሻ የአፍሪካ መዲና በሆነች ሀገር ኢትዮጵያውያን በሰቀቀን ውጡ ግቡ የሚል ነገር ውስጥ ነገ ከነገ ወዲያ የሚመጣበት ነገር እንዲቀር የህገ መንግስት ዋስትና መጠየቃቸው በጣም በጣም የሚያሳዝን ነው። ከዚህ በላይ ሞት የለም። እነዛ ለኢትዮጵያ አጥንት ደማቸውን የገበሩ አባቶቻችን አያቶቻችን ይህንን ነገር ቀና ብለው ቢያዩ ምን ይሰማቸው ይሆን? ሙሉጌታ ከባድ ነገር ነው እየመጣብን ያለው። እንግዲህ የባህር ዳር ኤርፖርትን ለመመረቅ የሄደ ጊዜ ሚስተር ፕሬዚዳንት ወይም ደግሞ ፕሬዚዳንታችን አረጋ ከበደ እያለ አስተውሎ ይሆናል። ያኔ የነበረው ንግግር በወቅቱ አንድ መረጃ ደርሶ የነበር። አሁን አንተ ሀሳቡን እያነሳ ወደኋላ መልስ ብዬ የተላከልኝ መረጃ እያየው ነበርና ወልቃይት ጠገዴን እኔ ወደ እናንተ እንዲካለል እሰራለሁ፣ እናንተ ደግሞ አዲስ አበባ ወደ ኦሮሞ ክልል እንዲካለል አግዙኝ የሚል ቀጥተኛ ሀሳብ ለናረጋ ከበደም ጭምር እንዳነሳ ነው በወቅቱ የሰማሁት። ሚስተር ፕሬዚዳንት እያለም ወይም ደግሞ ፕሬዚዳንታችን እያለ ሲናገር የነበረበትም ዋነኛ ጭብጡ በተለይ ከአማራ ክልል ድጋፍ ለማግኘት በተለይም ደግሞ አዲስ አበባን ለኦህዴድ አሳልፈው እንዲሰጡ ምክረ ሀሳብ ጭምር ጫና የማድረግ ከፍተኛ ፍላጎት አለ። ይህን ማታደርግ ከሆነ ግን ፕሬዚዳንትነት ግን መቀይረዋለሁ፣ ከዛ በተጨማሪ ደግሞ የታችኛው መዋቅር ነው ሙሉ ሙሉ አፈርሰዋለሁ የሚል ሀሳብ ጭምር ነው እንደተናገረ የሰማ ነው። እነዚህ ኃይሎች በቃ እንደዚህ ናቸው፣ ማጭበርበር። ባህር ዳር ኤርፖርትን ሲመርቅ ባህር ዳር የሚገኘው አማራ ሚዲያ ኮርፖሬሽን ዋና መቀመጫው እዛ ነው። ኢንተርቪው የተደረገው ቤተ መንግስት እንደሆነ እናውቃለን።
በዛ ጣቢያ እንኳን መተላለፉን ይረሳዋል። በህዝብ ውሳኔ ነው የወልቃይት ጉዳይ ብሎ ከተናገረ ሳምንት ሳይሞላ ይመጣና የአማራ ክልል ባለስልጣናቶችን ግን በአካል አግኝቶ አዲስ አበባ ለኛ እንዲሆን አድርጉ፣ እናንተ ደግሞ ወልቃይት እንድታገኙ እንሰራለን ወይም ደግሞ በዚህ በምክክር ኮሚሽኑ እንዲወሰን እናደርጋለን የሚል ሐሳብ ነው ሲረጭ የነበረው። ያን እንደማያደርገው እኮ ይታወቃል። ከአማራ መሬቶች እነማን ጥያቄ እንዳቀረቡባቸው ወደፊት ዝርዝር መረጃዎች ሲመጡ የምናቀርባቸው ይሆናልና እንደዚህ አይነት ነገር ነው የሚያደርጉት። ማወዛገብ፣ መዋሸት፣ መቅጠፍ፣ አጠቃላይ የወዴድ ብልጽግና መግደል፣ መደለል የደህንነቱ መዋቅር እኮ ዛሬ ብሔራዊ ምክክር ኮሚሽን ውስጥ ገብቶ የተለየ ሀሳብ የሚያነሱትን እስኪና አንድ ጊዜ ትፈልጋለህ እያሉ እየወሰዱ ማስፈራሪያ እያደረሱ አንዳንዶቹን ደግሞ በዛው እንዲቀሩ በማድረግ እንቅስቃሴ እያደረጉ እንደሆነ መረጃ እየወጣ የሚገኘውና የዚህ ብሔራዊ ምክክር ኮሚሽን ነገር ብናወራው አያልቅም መሳይ። በነገራችን ላይ ከፍተኛ አደጋ ግን በኢትዮጵያ ላይ ደቅኗል። ይህን አደጋ በአግባቡ መረዳት ያስፈልጋል። ቀለል አድርጎ ሰው አያየው። እነ ጀዋር መሐመድ እንደሚሉት የማይረባ የምክክር ኮሚሽን አይደለም። የማይረባ ምክክር ኮሚሽንነቱ የወዴድ ፍላጎት ማየሉ ነው። የማይረባ መሆኑ ከፍተኛ አደጋው የነሱን ፍላጎት ለማስፈጸም የሚሄዱበት ርቀት መሆኑ። ከዛ ባለፈ ግን ስግብግብነቱ አደገኛ ነው። ይህን ስግብግብነት ማጋለጥ የማይረባነት አይደለም። ይህን ስግብግብነት በአግባቡ መረጃ ለመስጠት ነው አደገኛ ነገሩ። በሌላ አጀንዳ እንዲወጠር ማድረግ ነው አደገኛ ነገሩ። ይህም በግልጽ ማስቀመጥ ያስፈልጋል። እንግዲህ ሌሎች መረጃዎችን ደግሞ እየተከታተልን የምናቀርብ ነው። ሙሉጌታ እንግዲህ እንዳልኩ የሚቀጥሉት 2 ቀናት ውሳኔውን የምንሰማ ይሆናል። ከፍተኛ የሆነ ውዝግብ፣ ፍጥጫ የታየበት የምክክር ኮሚሽኑ ሂደት አንዳንድ የብልጽግና ሰዎችም በመጨረሻው ሰዓት ለሞራል ለራሳቸው ሊና ለታሪክም ብለው እያደረጉ ያሉትን ነገር ያው ከፍርድ እንደማያመልጡ ለፈጸሙት ከብልጽግና ጋር ሆነው ለፈጸሙት ወንጀል ተጠያቂ መሆናቸው እንዳለ ሆኖ ግን በዚህ በመጨረሻው ሰዓት እንዲህ አይነቱን ስግብግብነት የተሞላ የሰልቃጭነት አካሄድ አንቀበልም ብለው አቋም መያዛቸው ግን በተወሰነ ደረጃ ነጥብ እንዲሰጣቸው የሚያደርግ ይሆናል። እንግዲህ ወደ ሌላው ርዕሰ ጉዳይ እንምጣ። ትላንትና በወለጋ በዛ የሚገኘው የወለጋ አንሻ ሰይድ እዝ የፈጸመው ጀብዱ ያው በዜናም በተለያዩ ፕሮግራሞች ሽፋን ያገኘ በመሆኑ ዳግም አንመለስበትም። ትልቅ ድል ነው የተገኘው። እንግዲህ ከወለጋው አጠቃላይ እንቅስቃሴ ከወለጋ ፋኖች ጋር በተያያዘ የተለያዩ መረጃዎችን በኦሮሞ ፖለቲከኞች በኦሮሞ ልሂቃን አክራሪ ብሔርተኞች የሚቀርቡትን እያየን ያለ ነው። በተለይም በጀዋር መሐመድ በኩል እረፍት የሌለው በየሰዓቱ በየደቂቃው በተለያዩ ሚዲያዎች በተለያዩ መድረኮች እየቀረበ ስሙኝ እያለ ነው ጀዋር መሐመድ። አሁን ከደቂቃዎች በፊት እኔ እናንተ እየተገናኘንም አስረስ ማረ ዳምጤ ከአንከር ሚዲያ ጋር ያደረገውን ኢንተርቪው በማጋራት በቅርቡ አዲስ አበባ ጠብቁት ብሎ 2 ስሞችን ጠቅሶ አስረስ ማረ ዳምጤ ለብልጽግና እንደሚሰራ ሁሉ የተናገረበት ሁኔታ ነው ያለው። እውነት ለመናገር በዚህ መልኩ ጀዋር መሐመድ የፖለቲካ ድብርት ውስጥ የፖለቲካ ድንዛዜ ውስጥ ይገባል ብዬ አልጠበቁም። ጀዋር መሐመድ ከእድሜውም በላይ በብዙ መልኩ የራሱን የፖለቲካ መስመር ተከትሎ ወደ መድረኩ በመውጣት የራሱን ተከታዮች ያፈራ ነው። ደገፍነውም ተቃወምነውም የራሱ የሆነ ብቃት አቅም ያለው ሰው ነው። ያንን አቅሙን ግን ለመልካም ነገር ሲጠቀም እያየ ነው አይደለም። በሰፈር በመንደር የታጠረ ወደ ኋላ የሚመለሱ የተለያዩ እንቅስቃሴዎችንና ትርክቶችን አንዳንዱ የፈጠራ ናቸው፣ አንዳንዱ በመሰለኝና ደሳለኝ የተጻፉና የሚገለጹ መረጃዎችን ለተመልካቾቹና ለተከታዮቹ እያጋራ ያለበት ሁኔታ ነው የሚታየውና እስቲ ጀዋር ለምንድን ነው በዚህ ደረጃ የተጨነቀው? አብዛኞቹ የኦሮሞ ልሂቃን ወለጋ ላይ ባለው ሁኔታ ለምንድን ነው የተዛባ መረጃ ይዘው በየመድረኩ የምናያቸው? በተለይም ጀዋር መሐመድን ጀዋር መሐመድ ለምን ወደዚህ መጣ ወይም ደግሞ ለምን በዚህ ልክ ደረጃ የወለጋን ጉዳይ አጀንዳ ማድረግ ፈለገ የሚለውን በግልጽ ማስቀመጥ ያስፈልጋል። አጀንዳ ማድረግ የፈለገው ዛሬም በጽሁፉ ይፋ ያደረገው አርበኛ አስረስ ማረ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ ከአንከር ሚዲያ ጋር አንድ ቆይታ አድርጓል። እሱም ቆይታ በዋነኝነት በርዕስ የወጣው ትብብሩ በቅርቡ ይፋ ይደረጋል፣ ፋኖና ኦላ በወለጋ ላይ አብረው እየሰሩ ነው የሚል መረጃ ይፋ ተደረገ። ከዛን ጊዜ ጀምሮ አበደ ማለት ነው። አበደ በሚባል ደረጃ ነው ያለው። ነገራችን ላይ መሳይ አንተም እንዳልከው በየደቂቃው በየሰዓቱ
ወለጋ ነው የሚጽፈው። ምክክር ኮሚሽኑ ዲያስፖራው እያስሸዋው ስለሆነ ነው እንጂ ከዛ የከፋ አደጋ ወለጋ ላይ አለ። ኦሮሞዎች እየተገደሉ ነው፣ ከፍተኛ የሆነ ጭፍጨፋ እየተፈጸመ ነው የሚል ይህም እየተፈጸመ ያለው በአንሻ ሰይድ እዝ ነው የሚል እሱ አንሻ ሰይድ ብሎ አይጥረው እንጂ በእነዚህ ፋኖች ነው እየተፈጸመ ያለው። ይሄ ፋኖ መዋቅርም በመንግስት የሚደገፍ ነው፣ በደህንነቱ የሚደገፍ ነው። አንድ ጊዜ ከወርቅ ጋር ያገናኘዋን፣ አንድ ጊዜ ከሰሊጥ ጋር ያገናኘዋን፣ አንድ ጊዜ ከሌሎች ነገሮች ጋር እያገናኘ ተረኩን መሬት ለማስያዝ ከፍተኛ ጥረት እያደረገ ነው። በዛሬው ዕለትም ከሪዮት ሚዲያ ጋር ቆይታ አድርጓል። እሱን ሪዮት ሚዲያ ተከታትየዋለሁ። ጋዜጠኛም ቴዎድሮስ እኛ እንግዲህ የምናውቀው በሞጋችነቱ ሰዎች ሐሳብ ብለው ሲያቀርቡ ትክክል አይደለም ብሎ በመረጃና ማስረጃ በማጋለጥ ነበር የምናውቀው። ነገር ግን በዛሬው ዕለት ያየሁት ነገር በጣም የሚያሳዝን ነገር ነው። በፌስቡክ እየተናገረ ያለውን መረጃ በዩቲዩብ እንዲናገር ፈቅዶለታል። ይሄ ትክክል አይደለም። መረጃና ማስረጃው ክፍተት ካለበት ሰዎችን ጠይቆ መረጃዎችን አጠናክሮ መስራት ነበረበት ቴዲ ማለት ነው። ያንን ግን ሲያደርግ አላየንም። ጀዋር መሐመድ ቀርቦ የአማራ ፋኖ ብሔራዊ ንቅናቄ በወለጋ ላይ እየተንቀሳቀሰ ያለውን የአንሻ ሰይድ እዝን ወይም ደግሞ ወለጋ ላይ እየተንቀሳቀሰ ያለውን የፋኖን መዋቅር እናውቀዋለን ወይም አናውቀውም ብሎ መግለጫ ይስጡ እያለ በሚናገርበት ጊዜ ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያውን ኃላፊን ጨምሮ አጠቃላይ እንደ ድርጅትም ይሄ መዋቅር አምስተኛ እዝ መሆኑ ካሉት እዞች መካከል አንደኛው መሆኑን የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበሩ በበቀደም ስዊዘርላንድ ጄኔቫ በሚገኘው በፈረንሳይኛ ቋንቋ በሚታተመው ሳይቀር የተናገረውን እውነት ለማድበስበስ ከፍተኛ ጥረት እየተካሄደ ይገኛል። ይሄ ለምንድን ነው እየሆነ ያለው? አንደኛ ትብብሩን አልፈለገውም። ጀዋር ምን ይላል? ቃል በቃል የተናገረውን እናስቀምጠው። ይህ ሰው በቅርቡ ከፈቀደ አብዴሳና ፍቅሩ ሙሉዬ ጋር ጎልፍ ክለብ ቢከሰስ ሰርፕራይዝ እንዳትሆኑ፣ አገዛዙ በሚፈልገው መልኩ ትብብር ተብየውን ገና ሳትንቀሳቀስ ጎማዋን እየበሳሳት ነው በሚል የአርበኛ አስረስ ማረንና ያንተን ፎቶ አያይዞ በትብብሩ በቅርቡ ይፋ ይደረጋል፣ ፋኖና ኦላ ወለጋ ላይ አብረው እየሰሩ ነው የሚለውን አያይዞ ነው ይፋ ያደረገው። ትብብሩ ተብየውን ማለት አንደኛ ትብብሩን አልፈለገው፣ ጥምረቱን አልፈለገው። ተብየውን ማለት ማጣጣም፣ ማናናቅ ወለጋ ላይ ሲገደሉ የነበሩ ሲጨፈጨፉ የነበሩ አንድ ጊዜ ፈቀደ አብዴሳ አንድ ጊዜ አትንኩት የሚል ገጸ ባህሪ እየፈጠረ አትንኩት የሚባል የፋኖ መሪ እኛ አናውቅም። ነገር ግን አትንኩት የሚባል የፋኖ መሪ አለ። ፈቀደ አብዴሳ የሚባል እኛ የኦነግ መሪ ነበረ ከአገዛዙ ጋር አደራድረን ወደ አገዛዙ ያስገባ ነው ይላል። የተደበላለቀ ነገር ነው የሚያወራው። ኦኬ እናንተ ከሆነ ያስገባችሁት እናንተ ወለጋ ላይ ለሚገደደው ጭፍጨፋና እያንዳንዱ ነገር ተጠያቂ ነው ብትለው መልስ የለውም። ከቴዲ የምንጠብቀው ጥያቄ ነው። ያንን በማጣት ነው ያዘንኩት። ለዛ ነው ትብብሩን አልፈልገው። ወለጋ ላይ ያለው መዋቅር ማፍረስ ፈልጓል። ወለጋ ላይ እየተገደለ ያለው አማራ ራሱን የመከላከል የተፈጥሮ መብቱን መጠበቁ አበሳጭቶታል። እያደረገ ያለው እውነት ይሄ ነው። ለዛ ነው የፋኖን አይን የሆነውን የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊውን አርበኛ አስረስ ማረን ታርጌት ማድረግ የፈለገው። ስለ ትብብሩ ጉዳይ እንዳይናገር፣ ስለ ትብብሩ ጉዳይ ሐሳብ ጫና ማሳደር የፈለገው። ከዛ በተጨማሪ በዚህ የኦላን ኃይል ከዚህ ትብብር ማስወጣት ነው ዋና ነው። በዚህ ጫና ወለጋ ላይ ይሄ የሆነ ነው። ወለጋ ላይ ኦሮሞዎች እየተገደሉ ነው። ከዚህ በፊት በ2013 ዓመተ ምህረት ጦርነቱ በተጀመረ ጊዜ እነፈቀደ አብዴሳ አማራዎችን እየገደሉ ፕሮፓጋንዳ ይሰሩ ነበር። አሁን ደግሞ በተመሳሳይ እነፈቀደ አብዴሳ የሚመሩት መዋቅር የወለጋ ፋኖ የሚባለው ኦሮሞዎችን እየገደለ የኦሮሞን ህዝብ ለማስነሳት ጥረት እያደረጉ ነው ይላል። ይህ ሐሰተኛ መረጃ። የአማራ ፋኖ የሚታገለው ነፃነት ከዚህ በፊት እንዳስቀመጥነው አሁን ላይ የአማራ ፋኖ ብሔራዊ ንቅናቄ አራተኛ አንሻ ሰይድ አራተኛ እዝ የሚባለው ኦሮሞዎችን አይገልም። ከኦሮሞዎች ጋር እየተወያየ እየተነጋገረ ቪዲዮዎች ወጥተዋል። የሚታገልበትን ዓላማ ትናንት እንግዲህ የተሰራውን ድል 70 ሚሊዮን ብር ያገኙት ከአገዛዙ ጋር ተባብረው ነው። አገዛዙ ያንን ገንዘብ በድሮን መምታት እየቻለ በአምቡላንስ እየሄዱ እያለ እንቱ በሚል ድሮኑ ተኳሹ አስቆሞ ይላል። አብሮ ነበር እንዴ ሰውዬ? ይሄ በጣም አደገኛ ነገር።
ወለጋ ላይ ያለውን በተለይ ፋኖችን ጫና ውስጥ ማስገባት የአማራ ፋኖ ብሔራዊ ንቅናቄን ጫና ውስጥ ማስገባት ነው ዋና ፍላጎት። ለዛ ነው አመራሮችን ነጥሎ እየመታ ያለው። ለዛ ነው እነ ፍቅሩ ሙሉዬን እነ ፈቀደ አብዲ ጎልፍ ክለብ ታዩታላችሁ እያለ ሌላኛው የተሳሳተ መረጃ በእርግጠኝነት ሲያወራ የሰማሁት ፍቅሩ ሙሉዬ አማራ ሚዲያ ኮርፖሬሽን ላይ የመከላከያ ልብስ ለብሶ መግለጫ ሲሰጥ አይተነዋል። ብዙ ኃይል ይዞ ገብቷል። እነ ምሬ እንዲገል ነበር ተልኮ ይዞ የገባው ምናምን ይላል። ይሄ እንኳን የሚታይ እውነት ነው መሰል አማራ ሚዲያ ኮርፖሬሽን ላይ የቀረበው በመከላከያ ልብስ አይደል፣ በፋኖ ልብስ ነው። በፋኖ ለብሶት በነበረው ዛው በረሃ ላይ በዚህኛው ነው የለበሰው። እነዚህን እውነቶች ከዋሸን የትኛውን እውነት እንመነው መሰል? ይሄን ሰውዬ ዋና ዓላማው ግን ትብብሩን ማፍረስ፣ ወለጋ ላይ ያለውን የፋኖን ኃይል ጫና ውስጥ ማስገባት፣ እነ ሽመልስ አብዲሳ እና አብይ አህመድ እነ ባጫ ደበሌ እንተላለቃለን የሚለውን ፕሮጀክት ነው እየደገፈ ያለው። ማን ጃዋር እየተገደልክ ነው በፋኖ የሚል ትርክት ነው ለማንበሩ ከፍተኛ ጥረት እያደረገ ያለው። ይሄ ትክክል አይደለም። ትናንት ሲያጭበረብርበት የነበረው መንገድ አለ፣ ዛሬም በተመሳሳይ መንገድ ከፍተኛ ጥረት እያደረገ። ይሄ ለምን መጣ? የኦህዴድ ብልጽግና ስልጣን እንዲለቅ አይፈልግም ጃዋር። እነ ሽመልስ አብዲሳ የጃዋር ድጋፍ አላቸው፣ ፖለቲካዊ ድጋፍ፣ የሐሳብ ድጋፍ አላቸው። ምን እንዲያደርጉ በአዲስ አበባ ጉዳይ ተመሳሳይ አቋም ነው ያላቸው። ስለዚህ እሱ ጻቡ ሁሉ ነገሩ ከአብይ አህመድ ጋር ነው። አብይ አህመድ ይወገድ እንጂ የኦህዴድ ብልጽግና ቢቀጥል ለሱ ችግር የለበትም። ለዛም እኮ ነው አንድ ጊዜ በመፈክረ መንግስት አንድ ጊዜ በሌላ ጉዳዮች ላይ የሚሳተፈው። እነዚህ መረጃዎች እሱ እንደሚለው መንግስት መረጃ ነው። አሁን እሱ መረጃ ላይ ጥናት አድርገናል ምናምን ሰዎችን ለማሳመን የሚሄድበት ርቀት። ይሄን መረጃ ተሳስቼ ከሆነ የጊዳያናንስ ይታዘበኝ ይላል። ፋኖች እንዳልገደሉ ይታወቃል። ህዝብ እያስተዳደሩ እንደሆነ ይታወቃል። ያገዛዙን ኃይል ከጥላት ለይተው እንደሚመቱ ይታወቃል። ያገዛዙን ኃይል ከህዝብ ለይተው እንደሚመቱ ይታወቃል። ይመጣና ግን ህዝብ እየገደሉ ነው ይላል። መረጃ አምጣ ቁጥር አምጣ ብለ የለው። ነገር ግን ባለፈው እንዳስቀመጥነው በመረጃም ደረጃ ይፋ እንዳደረግነው እንደነ ሙልቀን አንተና አይነት የኦሮሚያ ክልል ፖሊስ የነበሩ በሰሜኑ ጦርነት ተሳትፎ የነበሩ የአንገር ጉትን ከተማ የሰጣቸውን ሽልማት እንደ ምስክርነት ሊያመጣልህ ይፈልጋል። የአንገር ጉትን ከተማ አስተዳደር እኮ የራሱ የኦሮሞ አስተዳደር። ስለዚህ እነዚህ አይነት መረጃዎች ትክክል አይደሉም። ጃዋር እየሄደበት ያለው መንገድ የአማራ ፋኖ ብሔራዊ ንቅናቄን ጫና ውስጥ መክተት እየሆነ ያለው የአማራ ፋኖ ብሔራዊ ንቅናቄ 4ኛ ዜና አንሻ ሰይድ ይባላል ካለ በኋላ የእናንተ መሆንና ለመሆኑን ወጣችሁ ማብራሪያ ሰጡ ይላል። ምን ማብራሪያ ይስጡት? አርበኛ አስረስ እኔ በማውቀው መረጃ መሰረት ወደ ወለጋ እንዴት የተደረገው በድርጅቱ ትእዛዝ ታዞ ነው። አደረጃጀቱን እንዲጨርስ በድርጅቱ ትእዛዝ ታዞ በርካታ ኃይሎች ተንቀሳቅሰው ያንን ድርጅት ሁለቱን የወለጋ ፋኖና ቢዛሞ ህዝብ የሚባለው አንድ ላይ እንዲሆን አድርጎ ነው የተመለሰው። ይሄን በድርጅቱ ታምኖበት የተላከውን እንቅስቃሴ በፌደራል በደህንነቶች እገዛ ነው ሄደው ሲሄድም ሲመጣም እየሆነ ያለው እንደዛ ነው ይላል። እሱን እንድናምነው ከፍተኛ ጥረት ያደርጋል። እኛ የምናውቀው መረጃስ ህዝቡ የሚያውቀው መረጃስ ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ ለስራ ተልኮ ሰጥቶት የሰራውን ስራ ምንድነው የሚፈልገው? በዚህ አይነት የማጭበርበር መንገድ አማራውን ይሸውዳለሁ፣ የፋኖን መዋቅር አፈርሳለሁ፣ ወለጋ ላይ ያለው አንሻ ሰይድና እዝ አፈርሳለሁ፣ በጫና ውስጥ የህዝብ ለህዝብ እልቂት አስነሳለሁ ብሎ ከሆነ ትክክል አይደለም። ይሄን በግልጽ ማስቀመጥ ያስፈልጋል። የማናውቀውን እንድናምን የምናውቀውን አትካደን የሚል ነገር አለ። ጃዋር የምናውቀውን እየካደን ነው። የማናውቀውን እንድናምነው የምናውቀውን ግን እየካደን ያለበት ሁኔታ ነው ያለው። እውነት አሁን በዚህ ጉዳይ ላይ የሐሳብ ልዩነት የአቋም ልዩነት ስላለን አይደለም። ከጃዋር ጋር በብዙ ጊዜ እንገናኝ ነበረ። ቃለ መጠይቅ አንድ ጊዜ አድርጌለታለሁ። ያን ቃለ መጠይቅ የተደረገበትም አውድ ነበረ። ተመልካቾች ምናልባት በዚህ አጋጣሚ ግልጽ እንዲሆንላቸው ያስፈልጋል። በጣም የታጠረ በዚህ ጉዳዮች ላይ አልናገርም በሚል ቅድመ ሁኔታ አቅርቦ የተደረገ ቃለ መጠይቅ ነው። እኛ ጥያቄዎች ነበሩን ከጃዋር አንጻር፣ ግን ግድ የለም ለጋራ ለትልቁ ስዕል
ኢትዮጵያ በጋራ እሱም ወደ ግማሽ መንገድ ስለመጣ ከነበረበት የብሔር አጥር ወጥቶ በትልቋ ኢትዮጵያ ውስጥ አስተዋጽኦ ላድርግ ብሎ ስለመጣ በዛ ማዕቀፍ ከመጣ ግድ የለም ስለ ትላንቱ ነገ በሽግግር ፍትህ በተለያዩ መንገድ ነገ ከነጎዲያ መፍትሄ የሚያገኝ ነው። አሁን ግን የመጣውን አደጋ በጋራ መከላከል አለብን የሚልም አቋም ስላለው ይሄ አቋም የሚደገፍ ነው ብለን እኛም አበረታተን እሱንም ወደፊት እንዲመጣ በሚዲያችንም በተለያየ መልኩም በግልም በማህበራዊ መድረካችንም የሱን ሐሳቦች ስንደግፍ ነበር። ያን ስናደርግ ግን ሁሉ ጊዜ ወደ ሰፊ መሆን ይገባል። እናውቃለን የተፈጠረውን ነገር በሱ የፖለቲካ ችግር በሱ አረዳድ በሱ ብሔርተኝነት በሱ የተለያዩ ጽንፈኛ መልእክቶች ምክንያት ምን ያህል ዋጋ እንደተከፈለ ሳናውቀው ቀርተን አይደለም። ግን ሁላችንም አንዴ የኋላ ታሪካችንን ወደ ጎን እናድርግና እስቲ ወደፊት እንመልከት፣ ወደፊት መውደቅ ይሻላል ብለን ነው ብዙ ነገሮችን ስናደርግ የነበረው። ጀዋር በአሁን ሰዓት እየወጡ ያሉት ወለጋ የሚወጡ ቪዲዮዎችን በተለይም ደግሞ የንጹሃን ቤት ሲቃጠሉ የሚታዩባቸውን እነሱን እንዴት ነው ሊያስተባብል የሚችለው? የኦሮሚያ ልዩ ኃይል ዩኒፎርም ለብሰው የኦሮሚያ ልዩ ኃይልና የተለያዩ ታጣቂ ቡድኖችን መለዮ ለብሰው የሚያቃጥሉ የአማራውን የተለያዩ ማህበረሰቦችን መኖሪያ ቤቶችን የሚያቃጥሉ ታጣቂዎችን እንዴት እንበላቸው? እየተናገሩ አማራን ነው የምናጠፋው እያሉ መጤን ነው የምናጠፋው እያሉ የመከላከያ ኃይል፣ የገዳ ኮማንዶ፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻ ለምንድን ነው እንደዚህ አይነት ክህደት ያስፈልገው? ሁለትና ሶስት ግለሰቦችን ከትላንት ታሪክ ጋር እያገናኘ በእነሱ ምክንያት የአማራ ፋኖ በወለጋ የሚያደርገውን እንቅስቃሴ በመንግስት መዋቅር የሚደረግ የብልጽግና የእጅ ስራ ውጤት እያደረገ ነጋ ጠባ ባገኘው መድረክ በዚህም በዚያም ለምን አስፈለገ? ወሬ ቢበዛ እኮ በአህያ አይጫንም። ውሃ የሚያነሳ መከራከሪያ አይደለም። የሚመጣውን እናያለን። ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል። እናያለን ሁሉን ነገር ወደፊት። ሙሉጌታ አብዛኛዎቹ ነገሮችን ወደፊት የምናያቸው ናቸው። አሁን ጀዋር መሐመድ የተፍጨረጨረ ነው ያለው። አገዛዙን ለማዳን በሚመስል መልኩ ትብብሩን ለማፍረስ በሚመስል መልኩ በከፍተኛ ሁኔታ እየተፍጨረጨረ ነው የሚገኘው። ይሄ እንዳይነቀበት ደግሞ አንድ ጊዜ ጥምዶን ለጥምዶ ተቆርቋሪ መስሎ የጥምረቱ የተባባሪዎችን ነው እያነወረ ያለው። የጥምረቱን ተባባሪዎችን ነው እያወገዘ ያለው። የጥምረቱን ወሬ ከሰማ በኋላ ነው እያበደ ያለው። ስለዚህ እነዚህ ተባባሪ ኃይሎች ደግሞ አስተባባሪው የአማራ ፋኖ ብሔራዊ ንቅናቄ ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ አስተባብሮ ወደ አዲስ አበባ ከሚሄዱ ይልቅ የእነዚህን ተባባሪ ኃይሎች በአንድም በሌላ መንገድ መረጃውን በማፋለስም በማዛባትም ሐሰተኛ መረጃ በመርጨትም የኦላን ኃይል ከዚህ ጥምረት ለማውጣት ነው ከፍተኛ ጥረት እያደረገ ያለው። ይሳካለታል አይሳካለትም አብረን የምናየው ይሆናል። ስለዚህ ባለፉት 3 ዓመታት ምንም አይነት ባይባልም አነስተኛ የሚባል የሰዎች ሞት ካልሆነ በስተቀር እንደበፊቱ ከፍተኛ የሆነ ግድያ ነበር። ስለዚህ በቀጣይ ተባብሰው የሚመጡ ከሆነ የነጀዋር የእጅ ስራ ውጤት ነው ብለን እንድናምን እንገደዳለን። ምክንያቱም እየሄዱበት ካለው የፖለቲካ መስመር አኳያ፣ ምክንያቱም እየሄዱበት ካለው እንቅስቃሴ ስንመለከት ማለት ወደደም ጠላም ግን ወደድ ማትረፍ አይችልም። ወደደም ጠላም ግን ትብብሩ ወደ ኋላ መመለስ አይችልም። ወደደም ጠላም ግን የወለጋን ፋኖ በበለጠ ነባራዊ ሁኔታ ይደራጅ ማፍረስ አይችልም። ወደደም ጠላም ግን የአማራ ፋኖ ብሔራዊ ንቅናቄ ከወትሮ በተለየ የአማራ ፋኖ ብሔራዊ ንቅናቄ አራተኛ አንሻ ሰይድ እዝን ልዩ ትኩረት አድርጎ ክትትል ያደርግለታል እንጂ አናቀውም የሚልበት ምክንያት የለም። በግልጽም እንደሚታወቀው የአማራ ፋኖ ንቅናቄ ጅማሬ የአንሻ ሰይድ ግፍና በደል የዚህ ድምር ውጤት ደግሞ ለድል ይበቃል። ሙሉጌታ ጨርሰናል። መጨምረው ከሌለ አበቃን። አመሰግናለሁ። ተመልካቾቻችን ቀደም ሲል እንዳልነው ሌሎች በርካታ አጀንዳዎች ቢኖሩንም ካለን ጊዜ አንፃር በዚሁ ነው የምናበቃው። በተለያዩ ጉዳዮች ላይ እንደዚሁ መረጃዎችን በማቀበል የምንቀጥል ይሆናል። ለዛሬ አብራችሁን ስለነበራችሁ ከልብ እናመሰግናለን። ሙሉጌታ አንበርብርና መሳይ መኮንን አብረናችሁ ቆይተናል። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።